ሚጡ እንግዲህ በድንጋጤ ራሷን ስታ ወድቃ ሆስፒታል ገባች ማለት ነው። አባቷም ደግሞ ያላንቺ ማናለኝ ልጄ ሲል እንደዚህ ስቅስቅ ብሎ አለቀሰ ማለት ነው። እውነት በጣም ነው የሚያሳዝነው። እንግዲህ ብሩክና ሚኪም ተፋጠዋል። ብሩክ እግሩ ስር ወድቆ እያስመሰለ አውቆ የተጸጸተ መስሎ ይቅርታ አድርግልኝ እባክህን አጥፍቻለሁ እባክህ ይቅርታ አድርግልኝ ብሎ ተንበርክኮ እንግዲህ ይቅርታ እየጠየቀ ነበረ ማለት ነው። አቶ ብሩክ ይሄንን ጅል ልብህን ይዘህ ነው እንዴ እንትን የምትለው? እሰራልሃለሁ እኔ ሚኪያስ አይደለሁም። ላመንኩበት ነገር ወደ ኋላ እንደማልል አንተ ራስህ ጠንቅቀህ ታውቃለህ። እሰራልሃለሁ እመነኝ እያለ በተደጋጋሚ ጊዜ እንግዲህ ፉከራውን ሲያቀርብ ነበረ ማለት ነው። ከዛ በኋላም ወደ ቤት ተመለሰ። እንትናማ እናት ትርሲትም ብሩክን ደውላ ካፌ እንገናኝ በአስቸኳይ እፈልግሃለሁ አለችው። ብሩኬም ደግሞ ምንም ነገር ሳያመነታ ወደ እሷ ሄደ። ከዛ በኋላ ለምን ነበር የፈለግከኝ ስትለው ዛሬ የፈለግኩ ለልጆችህም አይደለም ላስጨንቅህም አይደለም እና ምንድን ነው ለምን ፈለግሽ? ንብረትህን እንድትካፈል እፈልግሃለሁ። ምን? አዎ ብሩኬ ንብረቱ አንተ የለፋህበት ነው። ስለዚህ አንተንም ሚኪንም እዚህ ጠርቻችሁ እሱንም ባለበት ለአንተ ልነግርህ ፈልጌ ነው እና ንብረቱ ለአንተ ይመለከትሃል አለችው። ከዛ በኋላ እውነት ይሄንን ማመን ይከብደኛል። ከዛ ሚኪ መጣ። ይኸው መጣ፣ እንደውም እድሜው ረጅም ነው አለች። ከዛውም ለምን ነበረ የጠራሽኝ? አላስመሳዩ ሚኪ። ሚኪ ተረጋጋ እንጂ የምነግራችሁ ነገር አለ። ምን ነበረ? ያውልህ ሚኪ ለብሩክ ንብረቱን ላካፍለው ፈልጌ ነው። ምን አለ? በጣም ደነገጠ። ምላሱ ሁሉ ተያያዘ። በጣም ነበር የደነገጠ እውነት ለመናገር ማለት ነው። ጥሩ ነው ጥሩ ነው አይደለም? ስለተረዳኸኝ አመሰግናለሁ ሚኪ አለችው። እሷ ግን ከልቧ ነው እንደዛ ያለችው። ሚኪያስ ግን በጣም ተናዷል። ከዛ ከጓደኛው ጋራ ሚኪያስን ካልገደልኩት እኔ ሰላም አላገኝም፣ ስለዚህ ያለኝ አማራጭ ሚኪን መግደል ብቻ ነው እያለ ሲፎክር ነበረ ማለት ነው። ከዛ በኋላ ሚኪ ለምን እንደዚህ አናደርግም? ምን እናደርግ? ባለፈ ለሬሳ ማቃጠያ የገዛ ነው አሲድ አለ አይደለ? እሱን እንደፋበታለን። ምን? አዎ እሱ እንደፋበታለን። ለምን እንደዛ አድርገን ግልግል አንለም? ወይ አንተ ልጅ እንደው ምን አይነት ጉድ ነው? የማታመጣብኝ ነገር የለም። ከዛ ለማንኛውም ላስብበትና እወስናለሁ፣ አሁን ግን መናገር አልችልም ብሎ ሄደ። ብሩክም ወደ እነ ሚጡ ጋር ተመልሶ እንግዲህ ትርሲት ጠርታኝ ዛሬ ንብረትን አካፍልሃለሁ አለችኝ። ምን? አይገርምም? እንዴት? እኔም እንዳንተ ተገርሜያለሁ። እባክህ ንብረትህን ተካፈል፣ ለፍተህበታል፣ ብዙ ደክመህበታል። ስለዚህ ብዙ የደከምክበት ንብረትህ አንተንም ይመለከትሃል አለችኝ። እናንተ ምን አልክ? እኔማ እላለሁ በቃ ሀብታም ልትሆና እያለች ሲስቁበት፣ ከዛ በኋላ እንግዲህ እነሱ እየተሳሳቁ እያለ የሆነ ሰው መጣና አባዬ አባባ ቤታችሁ ተቃጠለ አላቸው። ከዛም አባባ እንግዲህ ደንግጠው እየጮሁ ሲሄዱ ትርሲት በድንጋጤ ወደቀች። ማናት? ሚጡ ማለት ነው። ሚጡ በድንጋጤ ወደቀች። ከዛ በኋላ እነሱ እሷን አፋፍሰው ወደ ሐኪም ቤት ወሰዷት። ሐኪም ቤት ውስጥ እንግዲህ ጠቀም ያለ ብር ነው የሚያስፈልገው። ያን ብር ደግሞ እሱ የለውም፣ አባባ ያለውን ሰጥቷል። ያለችውም ደግሞ ከቤቱ ጋር ተቃጠለች አሉ። በጣም አዘኑ፣ በጣም አለቀሱ። ከዛ በኋላ ሚኪ ምን ማድረግ ነው ያለብኝ? እሺ ምን አባት ያደርጋለሁ ሲል ሚኪ በጣም ተጨነቀ። አባባ እስቲ አንዴ ስልክህን ስጠኝ አሉት። ስልኩን ሰጡት። ለትርሲት ደውሎ እባክሽን ትርሲት ከባድ ችግር ውስጥ ነው ያለ ነው። ስለዚህ እባክሽ ምንድን ነው? ምን ተፈጠረ? ሚጡ ራሷን ስታ ሆስፒታል ገብታለች። ስለዚህ እባክሽ ገንዘብ ያስፈልገናል። እሺ አካውንትን ንገረኝ
አይ ትርሲት፣ አንቺ ደግሞ እያወቅሽ እኔ እኮ ገንዘብ የለኝም፣ ማነው ቡክ የለኝም። እሺ በቃ ትራንስፈር ማድረግላት መጣው፣ በቃ እኔ ራሴ። የትኛው ሆስፒታል ነህ አለችው። እንግዲህ እዛ ሆስፒታል ይዛለት ሄደች። ገንዘቡን እንግዲህ ለዚች ለልጅቱ መታከሚያ ሰጠች ማለት ነው። እውነት ለመናገር ትርሲትን ትጸጽታለች። ምክንያቱም ገንዘቡ እንዳለ የብሩክ ነው። ስለዚህ ይሄ ደግሞ የለፋሁበትን ሀብቴን ገንዘቤን እያለ አቶ ሚኪያስ እንግዲህ አይሆንም ትርሲት መሞቻሽ ደርሷል። አንቺ እኔ በህይወት እያለውማ እንደው አይወስድም፣ አይካፈልም፣ 75 ሳንቲም አያገኝም፣ የለፋውበት ገንዘቤ ነው እያለ እንግዲህ ያዙ ይልቀቁኛል ማለት ነው። ከዛ እቤት ገብቶ ቢራውን እየጠጣ ትራሶቹን እየወረወረ ትርሲት መጣች። ምንድን ነው ሚኪያስ? ምንድን ነው እሱ ትራሱ እንደዚህ? ቆይ እንዴት እኔ አይመለከተኝም እንዴ? ስለምኑ እኔ ሳትነግሪኝ እሱ ባለበት የምትነግሪኝ? እንደውም እውነቱን ልንገርህ አይመለከትህም። ምን? አዎ አይመለከትህም። ንብረቱ የእሱ እኮ ነው። ይህን ረሳኸው እንዴ? ንብረቱ የእሱ ነው። ስለዚህ አንደውም አይመለከትህም። በቃ አጨቅጭቀኝ። ከዛ በኋላ አንቺ ውሻ ልጅ እሰራልሻለሁ፣ እመኝኝ፣ ዋጋ ከፍልሻለሁ እያለ ያዙ ይልቀቁኝ አለ ማለት ነው። ከዛም እንግዲህ እሷም ተናዳ ወደ ፎቅ ሄደች። ተመልሳ መጣችና ይቅርታ ምናምን አለች። ከዛ በኋላ አይ ችግር የለውም የኔ ውድ ተረድቼሻለሁ ምናምን እያለ ማስመሰሉን ቀጠለ። እሷም ደግሞ ከልቡ የእውነት ይቅርታ ያላት ተቀበላት መስሏት ደስ ብሏት ሄደች። ከዛ በኋላ ብሩክ እንግዲህ እዛ ሆስፒታል ውስጥ ከሚጡ ጋር ናቸው ማለት ነው። ብቻ አላቅም ምን እንደሚፈጠር። ሚጡ ያው ደንግጣ ነው የወደቀችው፣ ምክንያቱም ራሷን ስታወደቀች በድንጋጤ ማለት ነው። ለምን ቤታቸው ስለተቃጠለ ሳያስቡት። አሁን ብሩክ እንግዲህ ያው ንብረቱን ሊያገኝ ስለሆነ ነው ይመስለኛል ወደ እነ ብሩክ ቤት ይሄዳሉ። ገባችሁ? አሁን ቤታቸው ስለተቃጠለ መሄጃ ስለሌላቸው እና አባባ የት ነው የሚሄዱት? እነ ትርሲት ቤት። እነ ትርሲት ቤት ከገቡ በኋላ እንግዲህ ነገሩ ይቀጥላል ማለት ነው። ትርሲት የሚኪያስ ቀንደኛ ጣላቱ ትሆናለች። ከዛ በኋላ ሚኪያስ ከዛ ቤት እንግዲህ ሳይገረፍ ይወጣል። አይ የሚል ከሆነ ግን ያው እንግዲህ ዱላው ይቀጥልለታል ብዬ ተስፋ አደርጋለሁ። እንግዲህ አቶ ሚኪያስ ማስመሰሉ ወይኔ ጉዴ ፈላ። የእሱ ደግሞ ማስመሰል ለየት ያለ ነው። በእውነት ነው የምላችሁና በጣም የተለየ ነው የእሱ ማስመሰል በእውነት። እንደዚህ ትከሻውን ይዞ ሌላ ነገር ያስባል፣ ሌላ ነገር ያወራል። እና ብቻ እኔ እንጃ ምን አይነት የተረገመ ሰው እንደሆነ አላውቅም። ለማንኛውም አቶ ሚኪያስ ያው እድሜው ማጠሪያው ትንሽ ጊዜ ነው የቀረው። እውነት ለመናገር ትንሽ ጊዜ ማለት ነው። ብሩክ በሱ ቤት እብድ መስሎታል፣ ወይ ደግሞ ምንም የማያውቅ መስሎታል ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ዋጋ ይከፍላል። ከዛ በኋላም ከዛው ከጓደኛው ጋር ተገናኘና እንዴት ነው የማደርገው አሁን እየተረገመ ሰው እንዴት አባቱ ነው የማደርገው? ቆይ እንዴት ተው እባክህ፣ የእሱ ነገር ቀላለሁ። አንተ ጅል ጅል ነህ አንተ፣ ዝም ብለህ አታውራ። አቶ ሚኪያስ ጅሎ ማን እንደሆነ በቅርቡ አብረን የምናየው ይሆናል። አትልፋ፣ በቅርቡ ለዛውም በጥቂት ቀን ያን ጊዜ ምን እንደምትል አብረን የምናየው ይሆናል። እኔ ነው ጅል ያልከው አይደለ? እኔ ደግሞ እሰራልሃለሁ እመነኝ እያለ እንግዲህ ከዛ በኋላ ሚኪያስ ወይኔ ሚኪ ወይኔ የለፋውበት ንብረቴ እንደዚሁ በሜዳ ሊቀር ነው። አይ አይቀርም፣ እንደዛማ አይሆንም ሚኪያስ። እንዲሁ በቀላሉማ እጅ እንዳሰጥ፣ የእውነቴን ነው የምልህ፣ እጅ እንዳሰጥ ሚኪያስ። ለዚህ ለማይረባ ሰውዬ ዋጋውን አሳየው እንጂ እሱንማ ጭራሽ እያለ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ ብሩክ በጣም ተደስቷል፣ ንብረቱ ስለተሰጠው ማለት ነው። ንብረቱ ሊመለስለት ስለሆነ በጣም ደስ ብሎታል። ብቻ ብዙ ነገር ብዙም ተስፋ አድርጓል። እና ደግሞ ልጆቹ የኔ ናቸው እንዴ አላት። አዎ። አይ እንዴት ላምን እችላለሁ ትርሲት፣ ምክንያቱም እኔ ያለው ራሱ ከሱ ጋር ግንኙነት ሊኖርሽ ይችላል።
ስለዚህ እንዴት አንቺን ላምንሽ እችላለሁ? እመነኝ። ካላመንከኝ ደግሞ ልጆቹን ማስመርመር ትችላለህ። ልጆቹ ካሌብም ፌመንም ያንተ ልጆች ናቸው አለችው። እሺ እንግዲህ አሁን ለማንኛውም አሁን በቃ እንሂድ አለች። ከዛ በኋላ እሺ እንሄዳለን፣ ግን ደግሞ ውስጤ የሆነ የተጠራጠረው ነገር እኮ የተጠራጠርከውን ነገር አስመርምርና እውነታውን ታውቃለህ፣ ምንም ነገር ሳትፈራ አለችው። እሺ ብሎ እሱም ወደ እነ አባባ ቤት ሄደ። እዛ ሲሄድ እንግዲህ ሚጡ ያላሰበችው ነገር ገጠማት ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሚጡ ምን እንደገጠማት አላውቅም። እኔ በድንገት ነው የወደቀችው ማለት ነው። ሰላም ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሚጣ በድንገት ሆስፒታል ገባች ማለት ነው። ቤታቸው ተቃጠለ። እንግዲህ ቤታቸው የተቃጠለበት ምክንያት አሁን እነ ትርሲት ቤት ተጠቃለው ይገባሉ።